ጤና ይስጥልን ተመልካቾቻችን ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ውስጥ ከሚገኙ ብሔራዊ ፓርኮች መካከል የተወሰኑትን እናነሳለን። በእነዚህ ብሔራዊ ፓርኮች የሚገኙትስ የዱር እንስሳት እነማን አሉ? ከዚያ በተጨማሪስ ደግሞ የአእዋፍ ዝርያዎችስ የትኞቹ ይገኛሉ? ባህሪያቸውስ ምንድነው የሚለውን እያነሳን ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራማችን እንግዳ ሆናችሁ ስለመጣችሁ እጅግ በጣም አመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅ። ስሜ አብላካት ቢኒያም ይባላል። ክፍሌ ሁለተኛ ክፍል ነው። የመጣሁት ከ6 ኪሎ ነው። የትምህርት ቤቴ ስም ማይ ሊትል ኤንጅል ስኩል ነው። እሺ እናመሰግናለን። አብላካት እንዴው በትምህርት ቤት ወይም በትምህርት ቤት የት አካባቢ ሄደሽ ታውቂያለሽ? እንደ ቤተሰብስ የት አካባቢ ሄዳችሁ ታውቃላችሁ? በትምህርት ቤት አንድነት ፓርክ ብቻ ሄጃለሁ። እሺ በቤተሰብ ደግሞ አንድነት ፓርክ፣ አንበሳ ግቢ፣ 5 ኪሎ ሙዚየም፣ እሺ ብሔራዊ ሙዚየም፣ ምንጃር ሄጃለሁ። እሺ ለሰርግ ያጎቴ ልጅ ሲያገባ ሄጃለሁ። ምንጃር ሄደሻል? ጭፈራው እኮ እዛ የተለየ ነው አይደለም? ትችያለሽ? ባህላዊ ጭፈራው አልችልም። አትችይው? እሺ ሌላስ የት አካባቢ? ቡልጋ ሄጃለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ እስኪ ደግሞ ካንቺ ጋር እንተዋወቅ። የኔነሽ ቀለም ወርቅ እባላለሁ። ከ6 ኪሎ ነው የመጣሁት። የአብላካት ቢኒያም እናት ነኝ። ወደዚህ የመጣሁት ወደ ተጓዥ ቤተሰብ የመጣሁት ያው እንትኑን እንከታተል ነበር። እኔም እሷም በደንብ ነው የምንከታተለው። በዛ ውስጥ ደግሞ ልጄ ጥሩ የደረጃ ተማሪ ነበረችና መቼ ነው እዛ መቀርበው ትለኝ ነበረ። በዛ በመተለኝ ጊዜ ላይ ጥሩ ውጤት ያኔ መጀመሪያም ጥሩ ውጤት ነበራት፣ ግን ደግሞ የተሻለ ውጤት ከዚህ ካመጣሽልኝ በእርግጠኝነት ትሄጃለሽ አስገባሻለሁ ብያት ነበር። በዛም ምክንያት እንዳጋጣሚ ጥሩ ውጤት አመጣችልኝ። ለዛም ደግሞ በቴሌግራም ቻናላችሁ አስገባው። እድሉ ደረሰኝና ደግሞ ለዛሬ ቀርብ ያለው እጅግ በጣም አመሰግናለሁ። እጅግ በጣም አድርገን እናመሰግናለን። እንደው ግን እንደ ቤተሰብ ልጆችን ይዛችሁ ወደ ተለያዩ አካባቢ የቱሪስት መዳረሻ ስፍራዎችን የማስጎብኘት ባህላችሁ ምን ይመስላል? የናንተ እንደ ቤተሰብ ማለት ነው። እንደ ቤተሰብ ጥሩ ነው። ያው ብዙም የማይመቻች ነገር ቢኖርም ግን በተሻለ ራቅ ያለበት ቦታ ላይ እንደዚሁ እንደ ቤተሰብ ሄደናል። አሁን ቡልጋ፣ ምንጃር፣ ደብረ ዘይት ሄደናል። እንደዚህ እንዲህ አይነት ቦታዎች በይበልጥ ደግሞ እዚሁ አዲስ አበባ ውስጥ ባሉ ነገሮች አካባቢዎች ላይ በቻልኩት አቅም ይዣት ሄዳለሁ። አሁን ብሔራዊ ሙዚየም እንደተባለው ሙዚየም ትሄዳለች። የተለያዩ መዝናኛ ቦታዎች ልታያቸው ታሪካዊ ልታያቸው የምችልበት ቦታ ላይ ብዙ ቦታ ወስጃታለሁ። ጥሩ ነው። እስቲ ካንተ ጋር ደግሞ እንተዋወቅ። ስሜ ክርስቲያን አበበ ይባላል። የመጣው ከቱሉ ዲምቱ ነው። አንደኛ ክፍል ነኝ። ከነማሚ ጋርስ የት አካባቢ ሄደህ ታውቃለህ? የት መጫወቻ ቦታ ለምሳሌ ጊዮን እዛ ፎቶ ምናምን ጊዮን። እሺ እጅግ በጣም አድርጌ አመሰግናለሁ ክርስቲያን። በቆይታችን ጥሩ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ ስሜ ማህሌት አንበሴ ይባላል። የመጣሁት ከቱሉ ዲምቱ ነው። የክርስቲያን ወላጅ እናት ነኝ። ያው በቴሌግራም ነው የተመዘገብኩት። ከዛ ያው በስልክ ጥሪ መጣው። ፕሮግራሙን እንከታተለዋለን ልጆች ዓለም ላይ ማለት ነው። እሺ እስቲ እንደው ልጆችን ወደ ተለያዩ አካባቢዎች ይዘሽ ሄደሽ ታውቂያለሽ ወይ? የት አካባቢስ ይዘሽ ሄደሽ ታውቂያለሽ የሚለውን እናንሳ። ያው ክርስቲያን እንደገለጸው ዋና በጣም ስለሚወድ ዋና ቦታዎች ወስዷለሁ፣ ጊዮን ወስዷለሁ። ከአባቱ ጋር 40 ምንጭ ሄዶ ያውቃል። ወተር ፓርክ ሄዷል። እሺ ወደ አንቺ ደግሞ መጥቻለሁ። እስቲ ካንቺ ጋር ደግሞ እንተዋወቅ። ስሜ ገብርኤላ በረከት ይባላል። እሺ ክፍሌ አንደኛ ክፍል ነው። እሺ የትምህርት ቤቴ ስም እውቀት ወጋገን። የመጣሁት ደግሞ ከሳሪስ አቦ አካባቢ። እሺ እስቲ ገብርኤላ አንቺስ ከነማሚ ጋር ወይም በትምህርት ቤት የት አካባቢ ሄደሽ ጎብኝተሽ ታውቂያለሽ? በትምህርት ቤት እንኳን ሊያድዋ እድል መታሰቢያ ሙዚየምን ጎብኝተሻል? ከናቴ ጋር ደግሞ ሐዋሳ ሐይቅ ሄደሻል? እዛ
ጎበዝ። እሺ ሌላስ የት አካባቢ ሄደሻል? አንበሳ ግቢ። አንበሳ ግቢ ሄደሻል? ምን አየሽ እዛ? እዛ ጉሬዛ አይቻለሁ፣ ጦጣ አይቻለሁ፣ አንበሳ ተኝታ አይቻለሁ። ተነስታ አላየሻትም እንዴ? ተኝታ ነበረ? ባክሽ ተነሺ አላልሻትም እንዴ አንቺ? ትበላኛለች። በጣም ርቀት ላይ ነው አይደል ያለው? ደግሞ የዱር እንስሳት እኛን ምንም አያደርጉንም። የዱር እንስሳትን መጠበቅና መንከባከብ አለብን። እኛ እነሱን ምንም ካላልናቸው እነሱ ምንም አይሉንም እኛን። እሺ እጅግ በጣም አድርጌ ያመሰግናለሁ። ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ ስሜ ማህሌት ተስፋ ይባላል። የገብርኤላ በረከት ወላጅ እናት ነኝ። የመጣነው ከሳሪስ አቦ አካባቢ ነው። የተመዘገብነው አክስቷ ቤተልሔም ናት። ማለት ፕሮግራሙን እንከታተላለንና ሁሌ እዚህ ላይ ብንሳተፍ ጥሩ ነው እላለሁ። እኔ ቢዚ ነኝ በስራና እሷ ናት አስመዝግባ እንደውም ሰርፕራይዝ ያደረገችኝ። በዚህ አጋጣሚ እሷን በጣም ማመስገን እፈልጋለሁ። ሳናሳል አስበው ማለት ፈልጓለሁ። በጣም እዚህ ፕሮግራም ላይ በጣም ተመስጠን ነው የምናየው አብረን ቁጭ ብለንና እሷ ናት እንደዚህ ያስመዝግቤሻለሁ በቃ ሂዱ ማየት ትፈልጉ አይደል ብላ ያስመዘገበችኝና በድጋሚ እናመሰግናለን። እሺ እንደው እንደ ቤተሰብስ የት አካባቢ ከልጅሽ ጋራ ሄዳችሁ ታውቃላችሁ? ጠቀሜታውንም እግረ መንገድሽን እስኪ ንገሪኝ። ከብዙ ቦታዎች አልሄድንም እውነት ለመናገር አንበሳ ግቢ 1-2 ጊዜ ሄዳለች ከአያቷም ጋር ከኔም ጋር። ሌላ እንደዚህ ፌስቲቫሎች ሲኖር እዚህም የተዘጋጁ ፕሮግራሞች ላይ እንመጣ ነበር። እዚህ ግቢ ውስጥ የሚዘጋጁ ሀዋሳ በስራ ምክንያት ደግሞ ሀዋሳ በነበርንበት ጊዜ ሀዋሳ ሀይቅን የማየት እድል ነበር። አዞዎችን አሳ ሲጠመድ ምናምን ሁላ ኤክስፔሪየንስ አድርጋለች። እሱ ነው ጠቀሜታው። በጣም ብዙ ነው ጠቀሜታው ማለት በትምህርት የሚማሩትን ነገሮች እንስሳት የሚባሉትን በአይን ሲያዩ የሆነ የሚሰማቸው ነገር አለ ማለት እውነታውን ሲያዩት የሚሰማቸው ትልቅ ነገር አለ እና እንደውም የመጫወቻ ቦታዎች ከምንወስዳቸው ይበልጥ እንደዚህ አይነት ቦታዎች ብናሳያቸው የሆነ እውነታን እየተገነዘቡ ይሄዳሉ በቲዮሪ የሚያውቁትን ማለት ነውና በጣም አስፈላጊ ነው። ያው ወደፊት በደንብ ፕሮግራም አድርገን እንደምንጎበኝ ያው ቃል ገባለሁ። እሺ በነገራችን ላይ ዛሬ በዚህ ፕሮግራም ላይ የሚያሸንፍ ሰው አንደኛ የሚወጣ ሰው ከነመላ ቤተሰቡ ጋራ በመሆን አንድነት ፓርክን የሚጎበኝ ይሆናል። አንድነት ፓርክ ደግሞ በዚህ ፕሮግራም አንደኛ የሚወጡ ቤተሰቦችን በነፃ አስጎበኝልሃለሁ ብሎ ስላለን ለአንድነት ፓርኮች እናጨብጭብላችሁ አይደል? እናመሰግናለን ብላችኋል። ከዚህ በተጨማሪም እዚህ ጋር የምትመለከቷቸው ሽልማቶች አሉ አይደለም? እነዚህን ደግሞ ለልጆች እዚህ ተጓዥ ቤተሰቦች ላይ ለሚመጡ ልጆች ስጥልኝ ብሎ ላለን ለንብ ከረሜላና ቸኮሌትም አንድ ጊዜ እናጨብጭብላችኋለን። እሺ ያ ብቻ አይደለም የአድዋ ድል መታሰቢያ ሙዚየምና የቢላሉ ሀበሽ ሙዚየሞችም በዚህ ፕሮግራም ላይ የሚሳተፉ ልጆች የኛንም በነፃ መተው ይጎብኙ ስላሉን ለነሱም እናጨብጭብላችሁ። እናመሰግናለን። እሺ በቀጥታ ወደ ጨዋታችን ነው የምንሄደው። ወደ ጨዋታችን ለመግባት ደግሞ እጣ ማውጣት ስላለብን ከልጆች ነው የምጀምረው። ወላጆች ቆዩ እዛውና ልጆች በሙሉ መታችሁ ከዚህ እጣ ታወጣላችሁ ማለት ነው። እሺ እስኪ ላንቺ ምን ደረሰሽ? ኦሞ ብሔራዊ ፓርክ። ላንተስ ምን ደረሰ? ቀመር ጅብ። ላንቺስ ምን ደረሰሽ? ነጭ ሳር ብሔራዊ ፓርክ። እሺ ይሄው ነጭ ሳር ብሔራዊ ፓርክ እዛ ጋር አለ። ቀመር ጅብም ይሄው እዚህ ጋር አለ። ሂዱ እና እዛ ጋር ትቆማላችሁ ማለት ነው የደረሳችሁ ላይ። እናመሰግናለን። እንግዲህ ልክ እናንተ እጣ አውጥታችሁ እሱ ጋር እንደቆማችሁት ሁሉ ወላጆችም ደግሞ እጣ ያወጡ አይደለም? እሺ ወላጆች እጣ ታወጡልንና ከዛ በሚደርሳችሁ ቦታ ላይ እዛ ትሄዳላችሁ ማለት ነው። ይሄው እጣ ማውጣት ትችላላችሁ። እስኪ ላንቺ ምን ደረሰሽ? ተራ የሜዳ አህያ። እሺ ላንቺስ ምን ደረሰሽ? ክንፈ ሰማያዊ ዚ። እሺ ላንቺስ ምን ደረሰሽ? ጀብጀቦ
ሱፐር ዊንግ ድጎስ ጀብጀቦ የወፍ በነገራችን ላይ ክንፈ ሰማያዊ ዝይና ጀብጀቦ የወፍ ዝርያዎች ናቸው። ተራ የሜዳ አህያ ደግሞ የዱር እንስሳ ነው እና እናነሳለን። ስለዚህ የደረሳችሁ ቦታ ላይ ይሄው እዚህ ጋር ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው በደረሳቸው ቦታ ላይ ቆመዋል። ዛሬ በነገራችን ላይ ለየት የሚያደርገው አንድ ወንድ ተወዳዳሪ ብቻ እሱም ክርስቲያን አንተ ብቻ በመሆን ነው አይደል? አንደኛው እሱ ነው ለየት የሚያደርገው አይደለም? ሁለተኛው ደግሞ ሁለቱ ማህሌቶች ጎንና ጎን ሆነው ተወዳዳሪ የሚሆንበት ነው አይደለም? እናቶቹ ሁለት ማህሌቶች መጥተዋል። ስለዚህ እንግዲህ ማን እንደሚያሸንፍ የምናየው ይሆናል ማለት ነው። ማን የሚያሸንፍ ይመስልሻል ገብርኤላ? ማን የሚያሸንፍ ይመስልሻል? እናትሽ? እሺ ክርስቲያን ማን የሚያሸንፍ ይመስልሻል? እናቴና እናት? እሺ አብላካት አንቺንስ ማን? እናትሽ። ስለዚህ ዛሬ እናቶች ያሸንፋሉ ማለት ነው አይደል? እስኪ እናያለን አይደለም? ስለዚህ በቀጥታ ወደ መጀመሪያው ቁጥር ጥሪ ነው የምንሄደው። የዛሬውን ፕሮግራማችንን የመጀመሪያ ቁጥር የምትጠሪልን አብላካት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የመጀመሪያ የምትዩን ቁጥር የፈለግሽውን አሁን መጥራት ትችያለሽ። 9 ይሁን ወይስ ይቀየር? አይ ይሁን። ራሱ ይሁን? እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ቀመር ጅብ ላይ ያለ ማን ነው? ክርስቲያን አይደለ? እና ምንድነው የሚለው? ይሄው አንብቧ ባለበት ቁም ነው አይደለ የሚለው? ስለዚህ እዛችሁ ትቆማታለ ማለት ነው አይደለ? እሺ ቀመር ጅብ በእንግሊዝኛው እንግዲህ አአርድ ወልፍ እየተባለ የሚጠራ ሲሆን በተለይ ረጅም ጋማና ጎፈሪያማ ጅራት ያለው ነው። ከዚህ በተጨማሪም ደግሞ ከጀርባቸውና ከሆዳቸው የሚዘልቁ ጥቋቁር መስመሮች ያሏቸው የዱር እንስሳት ናቸው ማለት ነው። የጅብ አይነቶች ኢትዮጵያ ውስጥ ያሉት የተለያየ አይነት ዝርያ ያላቸው አሉ። ከነዚያ መካከል ይሄ አአርድ ወልፍ እየተባለ የሚጠራው ወይም ደግሞ ቀመር ጅብ የሚባለው አንዱ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ደግሞ ጎን ለጎን ናችሁ እናትና ልጅ አይደለም? እዚህ ጋርም ደግሞ ጎን ለጎን ናችሁ። ስለዚህ እስኪ እናያለን። ግድ የለም ችግር የለውም። መመካከር ይቻል ወይስ አይቻል? በራስ ይሁን ይሻላል አይደል? ነው ይሻላል። በራስ አይደል? እሺ ስለዚህ ቀጣዩን ቁጥር የምትጠሪልን የኔ ነሽ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 11 ይሁን ወይስ ይቀር? አይ አይቀር። ራሱ ይሁን? አዎ። እሺ 11 ቁጥር ኮምፒውተር፣ 11 ቁጥር ቀመር ጅብ። አንተ እድለኛ ነህ። 2 ደረጃ ወደፊት እኮ መጣ። 1 2 ጎበዝ። እድለኛ እኮ ነህ። ደስ አለ አይደል? በጣም ደስ አለ አይደል? ኧረ እዚህ ጋር ከደረስኩ ነው ሌላ የምጠይቀው። በሁለት በተጠራው የመጀመሪያው ባለበት ቁም ተባልክ፣ በአንደኛው ደግሞ ወደፊት መጣ። በቃ አየህ አይደለም? እድለኛ ስለሆንክ ነው አይደል? እሺ ቀመር ጅብ ወይም አአርድ ወልፍ እየተባሉ የሚጠሩት እነዚህ የዱር እንስሳዎች እንግዲህ ከኢትዮጵያ ምስራቅና ሰሜን ምስራቅ ቆላማ ስፍራዎች አንስቶ በሶማሊያ፣ በኬንያ እስከ መሀል ታንዛኒያ ድረስ እታች ድረስ እስከ ታንዛኒያ ድረስ በስፋት የሚገኙ የዱር እንስሳት ናቸው ማለት ነው። የዱር እንስሳትን መጠበቅ መንከባከብ አለብን። መኖሪያቸውን የሆነውን ጫካውንም መመንጠር የለብንም ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጥታ የምንመጣው እስካሁን 2 ተጠርቶ ላንተ አንዴ ቁም ተባልክ፣ አንዴ ደግሞ 2 ደረጃ ወደፊት ተጠራለህ። አሁን በምትጠራው ደግሞ ወደፊት የምትመጣ ከሆነ እና እዛ ሳይደርስ አንተ የምትጨርስ ከሆነ በጣም ይገርመኛል። በጣም እሺ። ስለዚህ ከነዚህ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 7 ይሁን ነው ይቀር? ይሁን። ራሱ ይሁን? እሺ 7 ቁጥር ኮምፒውተር፣
7 ተራ የሜዳ አህያ ላይ ያለ 2 ደረጃ ወደፊት። ስለዚህ የኔነሽ መጣፋለች ማለት ነው። እኩል እየሄዳችሁ ነው ሁለታችሁ አይደል? ስለዚህ ከሁለታችሁ አንዳችሁ ትጨርሳላችሁ ወይስ ከነሱ ከኋላ መተው ይጨርሳሉ? እና ያለን እስከ መጨረሻ ድረስ አይደለም? እሺ ተራ የሜዳ አህያ ወይም ኮመን ዜብራ የሚባሉት የዱር እንስሳት በተለይ በአብዛኛው የሀገራችን ክፍል የሚገኙ በተለይ በነጭ ሳር ብሔራዊ ፓርክ እንደዚሁም በያቤሎ ብሔራዊ ፓርክ እንደዚሁ በስፋት የሚገኙ የዱር እንስሳት ናቸው። ወንዶቹ በአማካኝ ወደ 250 ኪሎ ግራም ሲመዝኑ ሴቶቹ ደግሞ ወደ 220 ኪሎ ግራም የሚመዝኑ የዱር እንስሳት ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን አይደለም? ቀጣዩን ቁጥር የምትጠሪልን ገብርኤላ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 23 ይሁን? እሺ 23 ቁጥር ኮምፒውተር 23 ክንፈ ሰማያዊ ዝይ ላይ ያለ ወደፊት አንድ ደረጃ ወደፊት ክንፈ ሰማያዊ። አንቺ ደግሞ በጠራሽው ሽልማት 3 የትዬ አልማዝ የሳይንስ ታሪኮች መጽሐፍን በሽልማት አግኝተሻል። አንቺ በጠራሽው ማለት ነው። እሷ ነች የጠራችው አይደል እንዴ? እሷ ያገኘችው። ነይ ናውሰች፣ ችግር የለውም ነይ። ይሄው ምንም ችግር የለውም አቁሚበት። እሺ አንቺ በጠራሽው እሱን ሽልማት አግኝተሻል። እሺ እነዚህ ክንፈ ሰማያዊ ዝይ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዝኛው ብሉ ዊንግድ ጎስ እየተባሉ የሚጠሩ ሲሆን ዋኝተው ወይም ደግሞ በክንፋቸው የተለያዩ ቦታዎች ሄደው አንድ ቦታ ላይ እረፍት ሲያደርጉ አንገታቸውን ጀርባቸው ላይ እንደዚህ የማድረግ ባህሪ ያላቸው፣ ይሄ የነሱ ባህሪ ነው። ሌሎች ወፎች ደግሞ እንደዛ የማያደርጉ አሉ፣ ባህሪያቸውም የተለየ የሆነ ማለት ነው። ወፎችን ብቻ ለማየት ወደ ኢትዮጵያ የሚመጡ በጣም በርካታ ቱሪስቶችን አሉ። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ከሁለቱ ማህሌቶች አንደኛዋ ማህሌት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። አንድ ቁጥር አንድ ይሁን? ይሁን። እሺ አንድ ቁጥር ኮምፒውተር፣ አንድ ቁጥር ኦሞ ብሔራዊ ፓርክ ስለዚህ አብላካትም ጀመረች ማለት ነው። ያልጀመራችሁት ሁለታችሁ ናችሁ በዚህ ዙር ማለት ነው። ይህ የኦሞ ብሔራዊ ፓርክ እንግዲህ በኢትዮጵያ ውስጥ ከሚገኙ ብሔራዊ ፓርኮች መካከል አንደኛው ይህ የኦሞ ብሔራዊ ፓርክ ነው። ከአዲስ አበባ ወደ 867 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ወደ 4065 ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋት ያለው ታላቅ ብሔራዊ ፓርክ ነው ማለት ነው። በፓርኩ ውስጥ በጣም በርካታ የሆኑ የዱር እንስሳት አሉ። በኋላ ላይ እንነጋገራለን። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማህሌት፣ ሌላኛዋ ማህሌት አንቺ ነሽ። ደግሞ ጎን ለጎን ነው በስማችሁ ነው እኔ አላውቅም። እስቲ ፉክክሩንም እንደዛ ብታደርጉት ጥሩ ነው። እሺ ማህሌት፣ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 6 ይሁን ወይስ ይቀር? አይሁን ራሱ ይሁን። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ቀመር ጅብ ላይና አንድ ደረጃ ወደፊት አንድ ደረጃ ምንድነው? ለልጅ ነው እንደጠራሽው እዛው ጋር ትቆማለህ። አሁን ወደ መጨረሻ ላይ እየደረሰ ያለው ማን ነው? ክርስቲያን ነው። እድለኛማ ነገር ነህ። አሁን ጫፍ ላይ እየደረስክ አንተ ነህ ክርስቲያን። እሺ እንቀጥላለን። በዚህ ዙር የመጀመሪያውን ፎቶ እንከፍታለን። ገብርኤላ ከ1 ከ2 እና ከ3 የኢትዮጵያ ቁጥር የትኛውን እንክፈተው? 2 ይከፈት። 2 የኢትዮጵያ ቁጥር ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያ ቁጥር ይሄ የማን ነው? ያንቺ ነው አይደል? የራስሽ ነው። አይተሽው ነው እንዴ የጠራሽው? አዎ ስቀልድሽ ነው። እሺ እዚህ ጋር አንድ ቁጥር ላይ እዛ ጋር አንድ ቁጥር ላይ የተነሳሽው የት ነው? አንበሳ ግቢ ከአያቴ ጋር ሄጄ እዛ ነው የተነሳሽው። እዛ አንበሳ ግቢ ምን አየውን ያልሽኝ? ጉሬዛየው ጉሬዛ ጦጣ አይተሻል። እሱንም አይደለ? እሺ እዚህ ጋር 2 ቁጥር ላይ ያለውስ መቼ የተነሳሽው ነው? ቤተክርስቲያን ሄጄ። እዛ ጋር 3 ቁጥር ላይስ? 3 ቁጥር ላይ ከሐዋሳ ሐይቅ አጠገብ ያለው ሐዋሳ ሐይቅ እና አንቺ ነሽ ያቺ አንቺ ነሽ?
እንዴ እቺ በጣም ደንት ነበርሽ ይቺን ነበር መታከየ ነበረው እሺ እዛ ጋር 4 ቁጥር ላይ ያለውስ አንበሳ ግቢ እየተጫወትሽ ጨዋታ እየተጫወትሽ እሺ እዚህ ጋር ደግሞ 5 ቁጥር ላይ ያለውስ የምርቃቴ ቀን ወደ አንደኛ ክፍል ስትገቢ እሺ እዛ ጋር 6 ቁጥር ላይ ያለውስ የልደቴ ቀን የልደትሽ ቀን ስንተኛ ዓመትሽን ስታከብሪ 7 አሁን ስንት ዓመትሽ ነው ዞሮ የሚመጣው ልደቴ 8 ዓመት ዞሮ ካልመጣስ እዛው 7 ላይ ነው የሚቆየው አይደለም ዞሮ ባይመጣም ወደ 8 ሄዳለሁ ዞሮ ባይመጣም ወደ 8 ሄጃለሽ እሺ ግን እሺ ይሁንልሽ ለዛ ነው እዚች ጋር አንድ ጥርስ ትንሽ የሆነች ነገር ያለች መስለኛል እስቲ የት ልከሻት ነው የት ሄዳ ነው ለወፌ ሰጣታ እሺ እዚህ ጋር 8 ቁጥር ላይ 8 ቁጥር ላይ ያለው ፌስቲቫል ሲሄድ ፌስቲቫል ስትሳተፊ እዛ 7 ቁጥር ላይ 7 ቁጥር ላይ አንደኛ ወጥቼ ስሸለም እሺ እናመሰግናለን እነዚህ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ እጅግ በጣም አድርጌ አመሰግናለሁ እንቀጥላለን አይደለም እንቀጥላለን ስለዚህ ወደ አብላካት ወደ አንቺ መጥቻለሁ አብላካት ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችላለሽ 24 ይሁን ወይስ ይቀየር ይሁን ራስ ይሁን እሺ 24 ቁጥር ኮምፒውተር 24 ተራ የሜዳ አህያ ስለዚህ ወደፊት ምንድነው ሁለታችሁ እየተፎካከራችሁ ነው እንዴ እሷ እናትህ ላንተ ጠራችልህ ልጅ ደግሞ ለእናት ጠራችና አፎካከርሻቸው አለ ሁለቱንም አይደል እሺ እስከ መጨረሻው ግን ምን ይሆናል ችግር የለውም አይደል እሺ እነዚህ ተራ የሜዳ አህያ የሚባሉት የዱር እንስሳት በተለይ ሊያጠቋቸው የሚመጡትን እነዚህ ስጋ በል የዱር እንስሳትን እየሮጡ ከማምለጥ ይልቅ በኋላ እግራቸው እየመቱ እነሱን እየመቱ ወደዚያ የሚያባርሩ በጣም በቱሪስቶችም የሚጎበኙ የዱር እንስሳት ናቸው ማለት ነው እሺ እንቀጥላለን አይደለም እንቀጥላለን ቀጣዩን ቁጥር የምትጠሪልን የኔነሽ አንቺ ነሽ አስበሽ ከነዚህ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ አሁን 21 ይሁን ወይስ ይቀር ይሁን ራሱ ይሁን እሺ የተጠራውን 21 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ ተመልሰናል ተመልካቾቻችን ቀደም ሲል የኔነሽ 21 ቁጥርን ጠርተሻል ይቀየርልሽ አሁንም ራሱ ይሁን ወስነሻል እሺ 21 ቁጥር ኮምፒውተር 21 ስለዚህ አጫጭቡለት አሸንፎ ሄዷል ስለዚህ ክርስቲያን ይዘይዳ ታዲያ አሸንፎ ሄዷል አጨብጭቡለት እንዴት ነው ያያቸው እንደዚህ ነው ያያችሁ እናንተ ምንም ሳትጀምሩ ይሄው አሸንፎ ሄደ ስለዚህ ክርስቲያንና የክርስቲያን ቤተሰቦች አንድነት ፓርክን ከነመላ ቤተሰቦቻቸው ጋራ በጋራ በመሆን የሚጎበኙ ሆነዋል ማለት ነው ማን ነው ሁለተኛ ደግሞ የሚወጣ አይታወቅም እናያለን አይደለም እናያለን እሺ እናመሰግናለን ቀጣይን ቁጥር የምትጠሪልን ገብርኤላ አንቺ ነሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ 22 ይሁን እሺ 22 ቁጥር ኮምፒውተር 22 ኦሞ ብሔራዊ ፓርክ ባለሽበት ቆሚ ይህ የኦሞ ብሔራዊ ፓርክ እንግዲህ በ1960 ዓመተ ምህረት በፓርክነት የተቋቋመ ሲሆን በባህልና በሀገር በቀል ጥበብ የበለጸገ ስፍራ ነው በርካታ ቱሪስቶች ወደዚህ ወደ ኦሞ ብሔራዊ ፓርክ እየሄዱ ተፈጥሯዊ የሆነውን ነገር ከማየት በተጨማሪ እዛ አካባቢ የሚኖሩ ብሔሮች ብሔረሰቦችና ህዝቦች አሉ የተለያዩ ባህላዊ ጭፈራዎች አሏቸው ባህላዊ አመጋገባቸውን ባህላዊ አኗኗራቸውን ለቱሪስቱም ያሳያሉ ማለት ነው ስለዚህ እናንተም ትሄዳላችሁ ወደፊት ብለን ተስፋ እናደርጋለን አይደለም እሺ እንቀጥላለን ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ ይሄ የምትጠሪው ቁጥር ወሳኝ ነው
ተራ የሜዳ አህያ ወይም ኮመን ዜብራ የሚለውን የምትጠሪላት ከሆነ የኔነሽ ታሸንፋለች። ስለዚህ አስበሽ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 15 ይቀር ወይስ ራሱ ይሁን? ይሁን 15 ራሱ ይሁን። እሺ የተጠራውን 15 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ማህሌት 15 ቁጥርን ጠርታለች። 15 ቁጥር ማንን ወደፊት ያመጣል ወይ ማንን ባለህበት ቁም ሊያስብል ይችል ይሆናል። እዛ ውስጥ ደግሞ ሽልማት ካለ ደግሞ ላንቺ ነው። ስለዚህ ይከፈት። እሺ 15 ቁጥር ኮምፒውተር፣ 15 ቁጥር ነጭ ሳር ብሔራዊ ፓርክ 2 ደረጃ ወደፊት። ስለዚህ ለልጅሽ ጠራሽላት ማለት ነው። ኤው እንደዚህ ነው። የኔነሽ እዛ ጋር እንደቆመች ከእናንተ መካከል እዚህ ጋር መጥቶ የሚጨርስ ካለ ያስቀኛል፣ ይገርመኛል። አይደለም ብቻ ግን ይሄ ጨዋታው ደስ የሚለው የድል ጨዋታ ስለሆነ ነው አይደለም? እሺ ይህ የነጭ ሳር ብሔራዊ ፓርክ እንግዲህ በኢትዮጵያ ውስጥ ከሚገኙ ብሔራዊ ፓርኮች መካከል አንዱ ነው። በተለይ ከአርባ ምንጭ ከተማ በቅርብ ርቀት ላይ የሚገኝ ብሔራዊ ፓርክ ነው። 40 ምንጮች፣ 2 ሐይቆች፣ 2 ወንዞች፣ 1 ተፈጥሯዊ ፍል ውሃ የያዘ በጣም ሳቢ የሆነ ብሔራዊ ፓርክ ነው ማለት ነው ይህ የነጭ ሳር ብሔራዊ ፓርክ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሌላኛዋ ማህሌት አንቺ ነሽ። አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 16 ይሁን። እሺ 16 ቁጥር ኮምፒውተር፣ 16 ተራ የሜዳ አህያ። ስለዚህ ተጠርቶላት ነበር ባለሽበት ቁሚ ተባለች። ይሄው የኔነሽ ባለሽበት ቁሚ አይደለ? እሺ ምን እንዳትጨርስ ብለሽ ነው አይደለ? እንደው ጨዋታውን ለማድመቅ አይደል? ይሄ የጨዋታው አንደኛው ማለት ይሄ የድል ጨዋታ አይደለ? እሺ ተራ የሜዳ አህያ ወይም በእንግሊዝኛው አጠራር ኮመን ዜብራ እየተባሉ የሚጠሩት የዱር እንስሳት እንግዲህ በኢትዮጵያ በነጭ ሳር ብሔራዊ ፓርክ በጣም በብዛት የሚገኙ የዱር እንስሳት ናቸው ማለት ነው። እነዚህ ተራ የሜዳ አህያ እየተባሉ የሚጠሩት ግልጽ ነው አይደለም? እሺ እንቀጥላለን። አብላካት ከ1 እና ከ3 የኢትዮጵያ ቁጥር የትኛው ይከፈት? 1 ይከፈት ወይስ 3? 1 ይሁን። እሺ የኢትዮጵያ ቁጥር 1 ኮምፒውተር፣ የኢትዮጵያ ቁጥር 1 ይሄ እነማን ፎቶ ነው እንዴ? የራሳችሁን ነው እንደምትጠሩት እንዴ? ምንድነው እንዴ? የራስሽን ነው አይደለም የጠራሽው? እሺ ያ 1 ቁጥር የት የተነሳችሁት ነው? የ6 ዓመቴ ትምህርት ቤት ከጓደኞቼ ጋር ሳከብር። ሁሉም 6 ዓመታቸው ነው እንዴ እንደዚህ ያሉት? አይ ለኔ ላንቺ ብለው ነው። 6 እንደዚህ ያሉት። እሺ እናመሰግናለን። እዛ ጋር 3 ቁጥር ላይ ያለው አንድነት ፓርክ የአጼ ምኒልክ ቤተ መንግስትን ስጎበኝ የተነሳሽው ነው። እሺ እዚህ ጋር 4 ቁጥር ላይ ያለውስ? 4 ቁጥር ጅራ ደብረ ዘይት ከእናቴ ጋር ሄጄ። 7 ቁጥር ላይ ሴት የተነሳሽው ነው። በጣም ያምራል ያ ፎቶ። 4 ኪሎ በማታ ሄደ። እዚህ ጋር 8 ቁጥር ላይ ያለውስ? 5 ኪሎ ሙዚየም። 5 ኪሎ ሙዚየም ማነቻቻ ያለ የተነሳሽው ፎቶ የተነሳሽው? የሉሲ ቅሬታ አካል በፎቶ ነው አይደለም የሚያሳየው? ስለ ሉሲ በትምህርት ቤት ተመራችሁ ልክ እንደዚህ ሄዳችሁም ታያላችሁ አይደለም? ስታዩ ደግሞ በጣም ጥሩ ይሆናል አይደለም? እሺ 9 ቁጥር ላይ ያለውስ? ከእህቴ ዳናት ጋር የእህታችን ታናሽ እህታችን ክርስትና ጊዜ። እሺ ማርያም። ይሄ 5 ቁጥር ላይ ያለው ይሄ ሁሉ ብስኩት ይሄ ሁሉ ምንድነው? ይሄ ምንድን በልፍል ታርገሽዋል? ይጣፍጣል? እሺ ይሄ ምንድነው? ለ7 ዓመቴ ከቤቴ ታከብር። 7ኛ ዓመትሽን ስታከብሪ አሁን ስንት ዓመትሽ ነው? 8 እዛ 10 ቁጥር ላይ ያለው የተነሳሽው የት ነው? ለ7 ዓመቴ ባሮ ፎቶ ስነሳ ለልደትሽ እንዴት ሆነሽ ነው የተነሳሽው? እዛ ጋር ደግሞ እንደሱ ሆነሽ። እሺ እናመሰግናለን። የላካችሁልኝን ፎቶግራፎች በዚህ መልኩ ስላብራራሽልኝ እጅግ በጣም አድርጌ አመሰግናለሁ። እሺ እንቀጥላለን። እዛው አንቺ ጋር ነኝ ያለሁት። አሁንም ቀጣይን ቁጥር የምትጠሪልን አንቺ ነሽ።
ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 10 ይሁን ይቀየር? አይቀየር ራሱ ይሁን? እሺ 10 ቁጥር ኮምፒውተር፣ 10 ቁጥር ክንፈ ሰማያዊ ዝይ ባለሽበት ቁሚ። ማህሌት አይደለም ባለሽበት ቁሚ ተብለሻል። ስለዚህ ሁለታችሁ ባላችሁበት ቁሙ ተብላችኋል። አብላካት ገብርኤላና ማህሌት አሁንም እናንተ ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። እሺ እነዚህ ክንፈ ሰማያዊ ዝይ እየተባሉ የሚጠሩት የወፍ ዝርያዎች በእንግሊዝኛው እንግዲህ ቀደም እንዳልኳችሁ ብሉ ዊንግድ ጎስ እየተባሉ የሚጠሩ ናቸው። መካከለኛ አካል፣ ወፍራም አንገት፣ ጥቁር ቅልጥምና ትንሽ ጠቆር ያለ መንቁር ያላቸው የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን የኔነሽ አንቺ ነሽ። እዚህ ድረስ ቆምሽ መተሽ ቆመሽ እኮ ቆየሽ። እሺ አሁን ጠርተሽ ትሄጃለሽ ወይስ እንዴት ነው? የሚመጣልሽ ይመስልሻል? አይ ለልጄ ይጠራል ወደ ኋላ ስላለች ወደዚህ እንድትመጣ። እሺ እስኪ እናያለን። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። አሁን 12 ይሁን ወይስ ይቀየር? አይ 12 ራሱ ይሁን። እሺ የተጠራውን 12 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍታ ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የኔነሽ 12 ቁጥርን ጠርታለች። ይከፈት አብላካት ገብርኤላ ይከፈት። እሺ 12 ቁጥር ኮምፒውተር 12 ሽልማት አንድ እንደገና ደግሞ ነጭ ሳር ብሔራዊ ፓርክ ላይ ያለ አንድ ደረጃ ወደፊት አንድ ደረጃ። ስለዚህ ሁለታችሁም ተፎካካሪ ሆናችኋል ማለት ነው። አንቺ በጠራሽው የኔነሽ አንቺ በጠራሽው ቁጥር የእትዬ አልማዝ የሳይንስ ታሪኮች መጽሐፍ የሚፈውሰን መድኃኒት ከየት ይመጣል የሚለውን ይሄንን መጽሐፍ አግኝተሻል ማለት ነው በሽልማት። ለልጆችሽም ታነቢያለሽ ብለን ተስፋ እናደርጋለን። እነዚህ ይህ ነጭ ሳር ብሔራዊ ፓርክ እንግዲህ ከአዲስ አበባ በ502 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ፓርኩ ወደ 514 ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋት ያለው ነው። በዚህ በፓርኩ ውስጥም የተለያዩ የዱር እንስሳት ይገኛሉ ማለት ነው። ግልጽ ነው አይደለም? እሺ አሁን ፉክክሩ በጣም ጠንክሯል። ምክንያቱም ወይ የኔነሽ ወይ ገብርኤላ ትጨርሳላችሁ አይደለም? አዎ። ግን እቺ ጥርሴን ምን ሆነችብኝ ነው ያልሽኝ? እቺ ወፌ ወሰደችብኝ። ወፌ ወሰደችብሽ? ምን ብለሽ ነው የሰጠሻት ግን ለሷ? ወፌ የኔን ጥርስ ወደ አንቺ አንቺን ጥርስ ወደ እኔ። እና እሷ ሰጠችሽ ወይስ እንዴት ሆነ? ሰጣችኝ። እዚህ ጋር ላት ያለውን ሰጣች። ያቺኛዋንስ? ይቺስ? ይቺ የላይኛዋንስ? ይቺ እሷ ገና ቆይ ጠብቂኝ ብላ ጥርስ እየፈለገች ነው። ጥርስ እየፈለገች ነው? አዎ። እስቲ ለኔም ትሰጠኛለች ወይስ እንዴት ላድርግ እኔ? ያንተ ጥርስ የቱ ጋር ወለቀ? እሺ እናመሰግናለን። ችግር የለውም። እሺ ቀጣዩ ቁጥር የምትጠሪልን ገብርኤላ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 8 ቁጥር 8 ይሁን ወይስ ይቀየር? 8 ይሁን ራሱ ይሁን? አዎ። እሺ የተጠራውን 8 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ገብርኤላ 8 ቁጥርን ጠርተሻል አይደለም? ለማን የተጠራ ይመስልሻል? ለማን የተጠራ ይመስልሻል? ለእናትሽ የጠራሽላት። እሺ ስለዚህ ይከፈትና እናየዋ ከዚህ ሁሉ አይደለም? ይከፈታል ገብርኤላ? ይከፈታል? አዎ። ይከፈት? አዎ። እሺ 8 ቁጥር ኮምፒውተር 8 ቁጥር ጀብጀቦ ወይም ሱፐር ዊንግድ 2 ደረጃ ነው። ስለዚህ እዛ መጨረሻ ላይ ሆናም አልቀረች፣ ይሄው ወደፊት መጣችባችሁ ማለት። ስለዚህ ለእናቴ እንዳልሽ ለእናትሽ ጠራሽ አይደለም? እሺ ይሄ የእድል ጨዋታ ነው። እድል ስለተገጣጠመ ነው አይደለም? ወይም ሁኔታዎች ስለተገጣጠሙ ነው አይደለም? እሺ እናያለን እስከ መጨረሻ ድረስ አይደለም? እሺ
ጀብጀቦ ወይም ደግሞ በእንግሊዘኛው አጠራር ሱፐር ዊንግድ ጎስ እየተባሉ የሚጠሩት የወፍ ዝርያዎች በተለይ ጀርባቸው ጥቁር አብለጭላጭ ሲሆን ሆዳቸው ስር ደግሞ ነጭ የሆነ እዚህ ሆዳቸው አካባቢ ነጭ የሆኑ የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። የኔ ነሽ አሁን ተፎካካሪ እየበዛብሽ ነው፣ እየመጡብሽ ነው አይደለም? እውነት ነው። ስለዚህ አሁን እኔ ግን ተጠርቶልሽ አሁን የምትጨርሽ ይመስለኛል ነው። ትንሽ ልጠብቃቸው ብለሽ መስለኛል። ትንሽ ልጠብቃቸው ያሰልጣል። እሺ እስኪ እናያለን። ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። አስበሽ የፈለግሽው ቁጥራውን መጥራት ትችያለሽ። 17 17 ይሁን ወይስ ይቀየር? ይሁን 17 ራሱ ይሁን። እሺ 17 ቁጥር ኮምፒውተር 17 ጀብጀቦ ወይም ሱፐር ለራስሽ ጠርተሽ እዚህ ድረስ ደረስሻል። የኔ ነሽ። ይሄው መጥብሽ። አሁን እወጣለሁ። እስካሁን ጠብቅሻቸው አይደል? አዎ። አብላካትና ማህሌት፣ ሌላኛዋ ማህሌት ደግሞ እዛው ባላችሁበት ናችሁ ያላችሁት አይደል? አንድ ተጠርቶላችኋል። ይሄ በቃ የጨዋታው ሂደት ነው። እናያለን እስከ መጨረሻ ድረስ። እነሱ ደግሞ እዚህ ጋር መጥተው እንደቆሙ እናንተ ወደፊት ልትመጡም ትችላላችሁ፣ አይታወቅም አይደለም? እሺ ጀብጀቦ ወይም ሱፐር ዊንግድ ጎዝ እየተባሉ የሚጠሩት እነዚህ የወፍ ዝርያዎች መንቁራቸው እንደዚህ ቀላ ያለ መልክ ያለው ሲሆን በውሃ ዳር ያሉ ሳር ለበስ ቦታዎች ላይ በመሰማራት እጽዋትን የሚመገቡ የወፍ ዝርያዎች ናቸው ማለት ነው። እሺ እንግዲህ ምንም ማድረግ አይቻልም አይደለም? እሺ እስኪ እናያለን። እኔ ግን እንደዚህ ሆነሽ ደግሞ እዚህ ቆመሽ እስከ መጨረሻ እንዳትቀሪ ነው የሚያሳስበኝ። አሁን እስኪ እናያለን። እሺ እናያለን። ማህሌት ይሄ የምትጠሪው ቁጥር ወሳኝ ነው። ወይ አንቺን ሞክሼ ማህሌትን ያስጨርሳል፣ ወይ ገብርኤላን ያስጨርሳል፣ ወይ ደግሞ የኔነሽን ሊያስጨርስ ይችላል፣ ወይ ደግሞ አብላካትንና አንቺን ወደፊት ሊያመጣ ይችላል፣ ወይ ደግሞ ባላችሁበት ቆሙ ሊያስብል ይችል ይሆናል። የፈለግሽውን ቁጥር አሁን መጥራት ትችያለሽ። 4 ይሁን ወይስ ይቀየር? አይ ይሁን ራሱ። እሺ የተጠራውን 4 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የዚህን ዙር የመጨረሻ ቁጥር ማህሌት 4 ብላ ጠርታለች። ይሄ 4 ቁጥር ማንን ያስጨርሳል ወይ ማንን ደግሞ ባለበት ቁም ሊያስብል ይችል ይሆናል፣ አይታወቅም። ይከፈት አይደለ ገብርኤላ? አዎ ይከፈት። እሺ 4 ቁጥር ኮምፒውተር፣ 4 ቁጥር ነጭ ሳር ብሔራዊ ፓርክ። ስለዚህ አሸናፊ ሆነሽ ሁለተኛ ሄደሻል። ቦታሽ ላይ ቁጭ በይ። ጎበዝ ገብርኤላ አሸናፊ ሆናለች። እሺ እናመሰግናለን። ሁለተኛ አሸናፊዋ ገብርኤላና የገብርኤላ ቤተሰቦች ሆናል ማለት ነው። እሺ ገብርኤላ አንቺም ምን እሷም ምን ሁለተኛ አሸንፋለች። ሁለተኛ ሆና አይደል? ምንም ነገር። ሌላስ? የአድዋ ድል መታሰቢያ ሙዚየምን የምትጎበኙ አንቺና ያንቺ ቤተሰቦች ሆናቸዋል። አጨብጭቡላቸው። ሁለተኛ። እሺ የአድዋ ድልን መታሰቢያ ሙዚየምን በተመቻችሁ ሰዓት ሄዳችሁ በነፃ ትጎበኛላችሁ። እሺ ይህ ነጭ ሳር ብሔራዊ ፓርክ እንግዲህ የሜዳ አህያ፣ የደጋ አጋዘን፣ አምባራይሌ፣ የስዌንስ ቆርኬ፣ የቦረና ሜዳ ፍየል፣ አዞ፣ ጉማሬ እና ተኩላ የተሰኙ የዱር እንስሳትን የያዘ ብሔራዊ ፓርክ ነው ማለት ነው። እንቀጥላለን። ስለዚህ እንዴት ነው አሁንም እስኪ እናያለን። እኔ የተገላቢጦሽ እንዳይሆን መጨረሻ ላይ እኔና አንቺ ብቻ እንዳንቀር እፈራለሁ። እኔና አንቺ ብቻ እንዳንቀር። እሺ እናያለን፣ ችግር የለውም። እሺ እንቀጥላለን። ስንቀጥል እዚህ ጋር ሌላ የኢትዮጵያ ቁጥር አለ አብላካት የለም አይደል? ስለዚህ የትኛው ይከፈት? 3 ቁጥር
የኢትዮጵያ ቁጥሮችን በደንብ ታውቃላችሁ አይደለም? አዎ። ይሄ የኢትዮጵያ ቁጥር 3 ነው። ስለዚህ ይከፈታል። የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር 3 ይሄ በሙሉ የነማን ነው? የእናንተ ነው አይደለ? ክርስቲያን የእናንተ ነው አይደል? እሺ ያ አንድ ቁጥር ላይ ያለው እንዴ? እቤቴ ሼፍ ልብስ ለብሼ እቤቴ ሼፍ ልብስ ለብሼ ነው እንደዛው ፎቶ ታነስቼ ነው እንዴ? ምን ምግብ ምናምን ታዘጋጃለህ? እኔ እንኳን ብችለው በሱ ምናምን በሶ ታዘጋጃለህ? አዘጋጅቼ አላውቅም ግን እችላለሁ። አዘጋጅተህ አታውቅም ግን ትችላለህ? እሺ እሺ። እኔ ግን በጣም ደስ ያለኝ ደግሞ ይሄ 2 ቁጥር ላይ ያለው የት መቼ የተነሳችሁት ነው? እንደውም አምና ስፖርት ዳይለት እዛው ተነስተን ነው። እሺ እዛ ጋር ያኛው 4 ቁጥር ላይ ያለው 4 ቁጥር ላይ ያለው ለልደቴ ነው። ስንተኛ ዓመት ስታከብር? 7 እስቲ ያንተም እዚህ ጋር አትሳቅ ተው እስቲ ስንት ነው አንተም? እስቲ 2 ነው ያወጣው? 1 2 4 ነው ያወጣው እንዴ? 4ቱንም ለማን ነው የሰጠው? 4ቱንም ወፍ ለወፍ ምን ብለህ እንዴት ብለህ ነው የሰጣሃት? ሰጥ ብዬ ሰጣሃት ለሷ እና እስከ ዛሬ ድረስ አልመለሰችልህም? አዲስ ጥርስን መቼ ነው ግን የምትመልስልህ? ከነጎዴ ወይ ክረምት ላይ ወይ በ18 እድሜ ነው የምመልስብኝ መሰለኝ። ከነጎዴ ወይ በ18 እድሜ ነው የምትመልስልህ? እሺ እስኪ ያ 3 ቁጥር ላይ ያለውስ የት የተነሳችሁት ነው? 3 ቁጥር ላይ ያለው ከወንድሜ ጋር ፎቶ ቤት ተነስቼ። መቼ ነው የተነሳችሁት? አምና ነው የተነሳችሁት? ስንት 6 ዓመት የነበረ ጊዜ? እሺ እዚህ ጋር 5 ቁጥር ላይ ያለውስ? 5 ቁጥር ላይ ያለው ለምርቃቴ። ከማን ጋር ነህ? ከእናቴ ጋር። ከእናቴ ጋር። እዚህ ጋር 6 ቁጥር ላይ 6 ቁጥር ላይ ለኦሳና ለት በዓል። ከማን ጋር ነው? ከእናት ከወንድሜ ጋር። እዚህ ጋር 8 ቁጥር ላይ ያለውስ? 8 ቁጥር ላይ ያለው ለምርቃቴ ነው። እዚህ ጋር 9 ቁጥር ላይ ያለውን እስኪ አብራራ። 9 ቁጥር ላይ ያለው ለምርቃቴ ነው። አቴም ጋውኑን ለብሼ ወደ አንደኛ ክፍል ስትገባ ማለት ነው? ልትገባ ስትል ገና አሁን አንደኛ ክፍል ነህ? አዎ። እሺ እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ መልኩ ስለ አብራራህልኝ እጅግ በጣም አድርጌ አመሰግናለሁ። እንቀጥላለን አይደለም? እሺ ስንቀጥል ወደ አብላካት ወደ አንቺ ነው የምመጣው። አንድ ደረጃ ወደፊት መጥተሽ እዛው ጋር ቆመሻል። ባንቺ ትክክል ደግሞ ማህሌትም አንድ ደረጃ ወደፊት መጣ እዛው ቆማለች። ከኋላችሁ ተነስታ ደግሞ ማህሌት ሌላኛዋ ማህሌት ማለት ነው ይሄው እፊት ደርሳለች። ስለዚህ አሁን የምትጠሪው ቁጥር በጣም ወሳኝ ነው። የፈለግሽውን ቁጥር አሁን መጥራት ትችያለሽ። 3 ቁጥር 3 ይሁን ይቀየር ራሱ ይሁን? እሺ የተጠራውን 3 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ አብላካት 3 ቁጥርን ጠርተሻል አይደል? እሱ 3 ቁጥር እኔ እንጃ እንግዲህ ይከፈትና ነው አይደል? እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ተራ የሜዳ አህያ። ለእናትሽ ጠርተሽ እናትሽ ጨረሰች ማለት ነው። እሺ እናመሰግናለን። እናንተ አታጨበጭቡላትም እንዴ? አዎ። እሺ ስለዚህ 3ኛ ለእናትሽ ለሷ ብለሽ ነው አይደል ጠራሽላት? እሺ እናመሰግናለን። ስለዚህ 3ኛ አሸናፊ የኔነሽ አንቺና የአንቺ ቤተሰብ ነው ማለት ነው። በቃ ምንድነው ምንም አይደለም አይደል? ግን የቢላሉ ሀበሺ ሙዚየምንም እናንተ በነፃ ሄዳችሁ የምትጎበኙ ሆናችኋል። ለነሱ ብናጨብጭብላችኋል። እናንተም አሸናፊ ሆናችኋል። 3ታችሁም አሸናፊ የሆናችሁበት ነው አይደለም? አዎ። እሺ ተራ የሜዳ አህያ ወይም ኮመን ዜብራ እየተባሉ የሚጠሩት የዱር እንስሳት እንግዲህ ከታፋቸው የሚነሱ ሰፋፊ የሆኑ ጥቁርና ነጭ መስመሮች ያሏቸው የዱር እንስሳት ናቸው። ቅድም እንዳልኳችሁ ሌላ ደግሞ ትልቁ የሜዳ አህያ የሚባል ደግሞ አለ። በትልቁ የሜዳ አህያና በእነዚህ በተራ የሜዳ አህያ መካከል ያለው ልዩነት
እነዚህ የምትመለከቷቸው በመስመሮቹ ምክንያት ነው። መስመሮቹ የነዚህ ሰፋ ያሉ ናቸው። ነጩም ጥቁሩም ሰፋ ያሉ ናቸው። የትልልቆቹ የሜዳ አህዮቹ ግን መስመሮቻቸው ጠበብ ያሉ በጣም ቀጠን ያሉ ናቸውና በዛ ነው የሚለያዩት። ዝርያቸው ግን አንድ አይነት ነው። የሜዳ አህያ ተብለው የሚጠሩት ወይም ዜብራ እየተባሉ የሚጠሩት ማለት ነው። ከዛ ትልቁና ተራ የሜዳ አህያ እየተባሉ የሚከፋፈሉበት ስለሆነ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። የፈለግሽውን ቁጥር ከነዚህ ቁጥሮች መካከል አሁን መጥራት ትችላለሽ። 5 ቁጥር 5 ይሁን ወይስ ይቀር? ራሱ ይሁን። እሺ 5 ቁጥር ኮምፒውተር 5 ቁጥር ጀብጀቦ ወይም ለራሲ ተሰሽ ራሲ አጨብጭቡላታ። አዎ በጣም የሚገርም ነው። 2 ጊዜ ለራሷ ጠርታ ራሷ አሸንፋ ሄዳለች ማለት ነው አይደል? አዎ እነዚህ ጀብጀቦ ወይም ሱፐር ዊንግድ ጎስ እየተባሉ የሚጠሩት የወፍ ዝርያዎች በአፍሪካ ከሚገኙ የዚህ ዝርያዎች ትላልቆቹ ሲሆኑ ሴቶቹ ከወንዶቹ በመጠን ትንሽ አነስ ያሉ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ሁለታችሁም ደግሞ እዛው ጋር ነው ያላችሁት። ስለዚህ ሁለታችሁም እዛው ሆናችሁ እንግዲህ እንዴት እንደሚሆን እናያለን አይደለም? እሺ ስለዚህ ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። ስለዚህ የትኛው ቁጥር ይሁንልሽ? 19 ይሁን እስኪ ቀር ይሁን ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 ክንፈ ሰማያዊ ዝይ ለራስሽ ነው እንደምትጠሪው። ስለዚህ አንድ ደረጃ ወደፊት መምጣት ትችያለሽ ማለት ነው። ስለዚህ አሁን አንቺ የመጨረስ እድል አለሽ። ምክንያቱም 2 ደረጃ ወደፊት አልተባልሽም አይደለም? አሁን 2 ደረጃ ወደፊት የሚለው ከደረሰሽ ልታሸንፊ ትችያለሽ ማለት ነው። እሺ ክንፈ ሰማያዊ ዝይ የተባሉ የሚጠሩት የወፍ ዝርያዎች በደጋ ቀበሌዎች ያሉ ውሃ አዘል ስፍራዎችን በተለይም ረግረጋማ ሜዳዎችን የወንዝና የኩሬ ዳርቻዎች ላይ በጣም በብዛት የሚገኙ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። አብላካት ወደ አንቺ መጣሁ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 18 ቁጥር 18 ይሁን ወይስ ይቀር? አይ ይሁን ራሱ ይሁን። እሺ 18 ቁጥር ኮምፒውተር 18 ኦሞ ብሔራዊ ምንድነው? ለየራሳችሁ ነው እየጠራችሁ የምትመጡት። እሷ አንድ ደረጃ ስትጠራ ወደዚህ አንቺም ለራሳችሁ እየጠራችሁ ነው እንደምትመጡት። እስኪ እናየዋለን ጨዋታውን። እሺ የኦሞ ብሔራዊ ፓርክ እንግዲህ በርካታ የዱር እንስሳትን በአንድ ስፍራ ከነሙሉ እንቅስቃሴያቸው ማየት የሚቻልበት ሜዳማና በደን የተሸፈነ ሰፊ የሆነ ብሔራዊ ፓርክ ነው ማለት ነው። እኔ እዚህ ብሔራዊ ፓርክ ሄጃለሁ። በጣም ደስ የሚል ነው። ተፈጥሯዊ አቀማመጡ በጣም ደስ ይላል። የዱር እንስሳቶቹንም በጣም በቅርብ ርቀት ማየት የሚቻልበት ብሔራዊ ፓርክ ነው ማለት ነው። እሺ እንቀጥላለን። እየተመላለሳችሁ ነው ግን አይደለ? እኔ ግን አሁን እንዴት እንደሚሆን አላውቅም። 2 ደረጃ የሚለውን በነገራችን ላይ ሁለታችሁም 2 ደረጃ ያላችሁ አሁን 2 ደረጃ አላችሁ። 2 ደረጃ የሚለውን ከጠራችሁ ከሁለት አንዳችሁ ትጨርሳላችሁ። ወይ ከሁለታችሁ ደግሞ ባለበት ቁም ልታስብሉ ትችላላችሁ፣ ወይም የማህሌትንም ልትጠሩ ትችላላችሁ። ስለዚህ አሁን የፈለግሽውን ማህሌት መጥራት ትችያለሽ። 20 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ የተጠራውን 20 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ማህሌት 20 ቁጥር ነው የጠራሽው። ይከፈታው ይከፈት። እሺ 20 ቁጥር ኮምፒውተር 20 ቁጥር ነጭ ሳር ብሔራዊ ፓርክ። እሺ ነጭ ሳር ብሔራዊ ፓርክ የማን የነበረው? የገብርኤላ አይደለም? ገብርኤላ እድለኛ ስለሆነች ባለሽበት ቁሚ ሳትባል ሄደች አይደለም? ስለዚህ እዛው ባለሽበት ቁጭ በይ። እሺ ባለችበት ቁጭ ትበል። እሺ የነጭ ሳር ብሔራዊ ፓርክ እንግዲህ በ1963 ዓመተ ምህረት የተቋቋመ ብሔራዊ ፓርክ ሲሆን የአባያና ጫሞ ሐይቆችን አካቶ የያዘ ታላቅ ብሔራዊ ፓርክ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን አብላካት አንቺ ነሽ።
ከነዚህ ከሶስቱ ቁጥሮች መካከል የፈለግሽውን ጥሪ አሁን 13 ነው ይቀር ይሁን ራሱ ይሁን እሺ 13 ቁጥር ኮምፒውተር 13 ጀብጀቦ ወይም ባለሽበት ቁም ያልሻታል ማህሌት ባለሽበት ቁም ሳትባል ስለ እድለኛ ሆና ስለጨረሰች እዛው ጋር ቁጭ ትላለች ማለት ነው። እሺ እነዚህ ጀብጀቦ ወይም ሱፐር ዊንግድ ጎስ እየተባሉ የሚጠሩት የወፍ ዝርያዎች አንገታቸው ላይ በተለያየ መጠን የተቀመጡ ነጭ ምልክቶች እንደምትመለከቱት ማለት ነው። እዚህ አካባቢ ነጭ ምልክት ያላቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ያሁኑ በጣም ወሳኝ ነው። ወይ ማህሌት አንቺን ያስጨርሳል ወይ ደግሞ አብላካትን ያስጨርሳል። ስለዚህ ከ2 እና ከ14 አንዱን ትጠሪያለሽ። 2 ይሁን? እሺ አንቺ ብትኮኝ ማንን ነበር የምትጠሪ? 2 እዛው 2 ነበር የምትጠሩት። ስለዚህ ይሄ 2 ለ2 አይሆንም አይደል? ይከፈት። እሺ የተጠራውን 2 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የመጨረሻውን ቁጥር ማህሌት 2 ቁጥርን ጠርታለች። ይህ 2 ቁጥር አብላካትን ወይስ ማህሌትን ያስጨርሳል? አይታወቅም። ስለዚህ ይከፈታል አሁን። እሺ 2 ቁጥር ኮምፒውተር 2 ቁጥር ክንፈ ሰማያዊ እዚህ። ስለዚህ ለራስሽ ጠርተሽ አሸንፈሽ አንቺም ሄደሻል ማለት ነው። አጨብጭቡላታ ለሷም። እሺ እናመሰግናለን። ለራሷ ጠርታ አሸንፋ ሄዳለች ማለት ነው። እናመሰግናለን። እነዚህ ክንፈ ሰማያዊ እዚህ የተባሉ የሚጠሩት እንግዲህ በኢትዮጵያ ብቻ የሚገኙ ብርቅዬ የወፍ ዝርያዎች ሲሆኑ ደማቅ ያልሆነ ሰማያዊ ምልክት በትከሻቸው አካባቢ እዚህ ጋር እንደምትመለከቱት ማለት ነው ያላቸው ክንፎቻቸው አካባቢ ላይ ሰማያዊ የሆነ ቀለም ያላቸው የወፍ ዝርያዎች ናቸው ማለት ነው አይደለም? እሺ እንቀጥላለን። ስለዚህ 14 ቁጥር ቀርቷል። አንዱን ልስጥሽና 4 ልውሰድ ወይስ 4 ልስጥሽና 1 ልውሰድ ነው ወይስ ራሱ ይከፈት? ራሱ ይከፈት። እሺ 14 ቁጥር ኮምፒውተር 14 2 ደረጃ ወደፊት። ስለዚህ እሷ ማሸነፋ ሄደች ማለት ነው። እናመሰግናለን። እሺ እናመሰግናለን። የኦሞ ብሔራዊ ፓርክ በውስጡ እንግዲህ ውድንቢ፣ ጎሽ፣ ዝሆን፣ አቦ ሸማኔ፣ አንበሳ፣ ቀጭኔ፣ ተኩላና ጉማሬ የዱር እንስሳትን የያዘ ብሔራዊ ፓርክ ነው ማለት ነው። እሺ የዛሬው ተጓዥ ቤተሰቦች ፕሮግራማችን እንግዲህ በዚህ መልኩ ዛሬ ተጠናቋል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ፣ ምን ተሰማችሁ የሚለውን ማወቅ ስላለብን እስኪ አብላካት ካንቺ ልጀምር። ቆይታችን ምን ይመስል ነበረ? ቆይታችን የተለያዩ ፓርኮችን እንድናይ ይረዳል። ልጆችም እንደዚህ መጥተው ቢጎበኙ ደስ ይለኛል። እጅግ በጣም አድርጌ አመሰግናለሁ። እሺ የኔነሽ ወደ አንቺ መጥቻለሁ። አጠቃላይ ቆይታችን እጅግ በጣም ደስ የሚል ነገር ነው። እዚህ መጥቼ ደግሞ ይሄንን ነገሮች በማየታችን እጅግ የተሻለ እውቀት እንዲኖረንና የተሻለ ነገሮችን ደግሞ ጊዜ ሰጥተን ማየት ያለብንን ነገሮችን አስተምሮናል። ልጄም እኔም እጅግ በጣም ደስተኞች ነን። ለዚህም ቦታ ስለበቃን እናመሰግናለን። ለወላጆችም እንደዚሁ የተሻለ እንደዚህ አይነት ነገሮችን በቀላል መንገድ ልናያቸው የምንችላቸውን ነገሮች ጊዜ ሰጥተን ብናይ መልካም ነው ብዬ አስባለሁ። እጅግ በጣም አድርጌ አመሰግናለሁ። ክርስቲያን ወደ አንተ መጥቻለሁ። ያሳለፍነው ቆይታ ደስ ይላል እናም እኔም ደስተኛ ነኝ። ለልጆች ማስተላልፈው ኑ ተጓዥ ቤተሰብ ተወዳድሩና አሸንፉ እና ተሸለሙ። እሺ እጅግ በጣም አድርጌ አመሰግናለሁ። ማህሌት ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን በጣም ደስተኛ ነኝ። ደስ የሚል ጊዜ ነው ያሳለፍነው ከልጆቹ ጋር እና ደግሞ ለራሴም ለወላጅም ማለት የምፈልገው በቃ ሀገራችን ብዙ ያልታየ አካል ቦታ ስላላት ሁላችንም ከኔ ጀምሮ ማለት ነው እየሄድን ሀገራችንን ብንጎበኝ ቱር ብናደርግ ጥሩ ነው እላለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ከተዘጋጁ ሽልማቶች ወስደሻል አይደለም?
ስለዚህ አንቺስ ምን ተሰማሽ? እኔ እዚህ በመምጣቴ በጣም ደስ ብሎኛል እና ለልጆች የማስተላልፈው ደግሞ ልጆች እዚህ እንደኔ ተጫውታችሁ እንድታሸንፉ ይሄ ጨዋታም ስለሆነ ተጫወቱ። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ማለት ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? ቆይታችን ጥሩ ጊዜ ነው ያሳለፍነው። በጨዋታ ውስጥ በመጓጓት ውስጥ የተለያዩ ትምህርቶች፣ የተለያዩ እንስሳት አሁን ወፎቹን አላቃቸውም ነበርና አዲስ እውቀት ጅብም አንድ አይነት ነው እንጂ የተለያየ ዝርያ እንዳለው አላቅም ነበርና አዳዲስ እውቀት ነው ያገኘውበትና ደስ የሚል ቆይታ ነበር። ለወላጆችም ማስተላልፈው እዚህ መጥተው እንዲወዳደሩ ልጆቻቸውም አንድ ጥሩ ጊዜ ያሳልፋሉ፣ እውቀትም ይጨምራሉ እና በተቻለ መጠን ደግሞ ጊዜ አመቻችተን ሁላችንም ቢሆን ሄደን ደግሞ ብናያቸው የሚል መልእክት አለኝ። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው እነዚህን ሽልማቶች ለልጆች በመስጠት ይሆናል። የመጀመሪያዋ ተሸላሚያችን አብላካት ትሆናለች ማለት ነው። አብላካት ንብ ከረሜላና ቸኮሌት ላንቺ ይሄንን ሽልማት ሰጥቶሻል። እዚህ ውስጥ እንደምትመለከቱ የተለያዩ ቸኮሌቶችና ከረሜላዎች አሉ። እነዚህን አጣጥሚ ብሎ ላንቺ ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ። አገርሽንም መውደድ መቻል አለብሽ። ከጓደኞችሽ ጋራ በደንብ መጫወት መቻል አለብሽ። ጓደኞችሽ ጥፋት ሲያጠፉ ተው እያልሽ መከልከል መቻል አለብሽ። እሺ ደግሞ ስታድጊ ደግሞ ተመረሽ ደግሞ ብዙ ስራ ሰርተሽ ለኢትዮጵያ የሚጠቅም ስራ መስራት አለብሽ። እሺ እናመሰግናለን። መልካም ጊዜ። እሺ ቀጣዩ ተሸላሚያችን ክርስቲያን፣ የዕለቱ አሸናፊ ክርስቲያን። ይሄው ላንተም ንብ ከረሜላና ቸኮሌት ይሄንን ሰጥቷል። ይኸውልህ እዚህ ውስጥ አየሁ አይደለም? ይኸውልህ ቸኮሌት አለው፣ ከረሜላ አለው፣ ብዙ ነገር አለው። ይሄንን ላንተ ሰጥቷል። እሺ አንተም እንደ ሌሎቹ እናትና አባትን ማክበር አለብህ። ሀገርህን መውደድ መቻል አለብህ። ከጓደኞችህ ጋራም በደንብ መጫወት መቻል አለብህ። እሺ በተለይ ታላላቆችን ማክበር አለብህ። እሺ ከዛ ደግሞ ስታድግ ደግሞ ለኢትዮጵያ ብዙ ስራ ሰርተህ ኢትዮጵያን በዓለም አንደኛ ማስደረግ መቻል አለብህ። እሺ ማስጠራት አለብህ። እሺ እናመሰግናለን። ቀጣዩ ተሸላሚያችን ገብርኤላ ናት። ገብርኤላ ይሄው ላንቺም ንብ ከረሜላና ቸኮሌት ይሄን ስጦታ ሰጥቶሻል። እዚህ ውስጥ የተለያዩ ከረሜላ ቸኮሌቶች አሉ። እነዚህን አጣጥሚ ብሎ ይሄው ንብ ከረሜላና ቸኮሌት ላንቺ ይሄን ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ። ለታላላቆች መታዘዝ አለብሽ። አገርሽን በደንብ መውደድ መቻል አለብሽ። እሺ እናመሰግናለን። ተመልካቾቻችን ከኢቲቪ የልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። እንግዶቼ እናንተም እዚህ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ቀሪው ጊዜ መልካምና የሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ